ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት ወቅታዊ ዝግጅታችን ነው እየተከታተላችሁ የምትገኙት። ባሳለፍነው ሳምንት የህዝብ ተወካዮች ምክር ቤት ሁለተኛ መደበኛ ስብሰባ በነበረበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ሀሳቦች መካከልና አጽንኦት ሰጥተው ካነሱት ሀሳብ አንዱና ዋናው የቀይ ባህር ጉዳይ ነበር። ኢትዮጵያ ወደ ባህር በር መመለስ አለባት የሚለው ጉዳይ። ያንን ተከትሎ እንግዲህ ከሰሞኑ በግብጽና በኤርትራ መካከል አንዳንድ እንቅስቃሴዎች ይስተዋሉ ነበር። እነዚህን እንቅስቃሴዎች መነሻ አድርገን የተለያዩ ሀሳቦችን እያነሳን እየተወያየን ቆይታ እናደርግ። እዚህ ስቱዲዮ አዲስ ጸጋይ፣ ቴዎድሮስ ሳህለ፣ እኔም ብርሃኑ አበራ አብረን ተገኝተናል። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። አዲስና ቴዳ እንዴት ናችሁ? እንግዲህ ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት ሁለተኛ መደበኛ ስብሰባ ባሳለፍነው ሳምንት ተካሂዷል። በዚህ ወቅት ከህዝብ ተወካዮች ምክር ቤት አባላት ከተነሱ ጥያቄዎች መካከል አንዱና ዋናው የቀይ ባህር ጥያቄ ነው። ኢትዮጵያ ወደ ቀይ ባህር የምትመለስበት የባህር በር የምታገኝበትን መንገድ በተመለከተ ጥያቄዎች ሲነሱ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት እንግዲህ አጽንኦት ሰጥተው ነው የገለጹትና እንግዲህ የቀይ ባህር ጉዳይ ታሪካዊ፣ ህጋዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለን እናምናለን ሲሉ ነበር። እሳቸው እንግዲህ አስምረውበታል ይህንን ጉዳይ። ኢትዮጵያ ተዘግቶባት አትኖርም፣ ወደ ቀይ ባህር ትመለሳለች። ቀይ ባህርን የሚያጣንበትን መንገድ ደግሞ ፍጹም ህጋዊ ባልሆነ ህጋዊ ሂደት የሌለው የሀገሪቱ ከፍተኛ ባለስልጣን አካል ወይም ደግሞ ህዝብ ያላወቀው ወይ ደግሞ በዛ መልኩ ያልሄደ ስለሆነ ይገባናል እና ኢትዮጵያ ከዚህ በኋላ ተዘግቶባት አትቆይም የሚል ጠንከር ያለ ይዘት ያለው መልእክት ነበር እንግዲህ እሳቸውም የገለጹት። ያንን ተከትሎ እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ግብጽ ሄደዋል። ግብጽ እንግዲህ በኢትዮጵያ በኩል በተለይ በቀይ ባህርን በተመለከተ አንድ ነገር ሲነሳ ሁሌ የሀገራት ሉዓላዊነት አስጠባቂ ሆና ብቅ እያለች ነው። ምክንያቱም ኢትዮጵያ ከሶማሌላንድ ጋር ስትፈራረም የሶማሊያ ሉዓላዊነት መረጋገጥ አለበት፣ እሱን ለማስጠበቅ እሰራለሁ ስትል ነበር። አሁን ደግሞ ከኤርትራ ጋር ጀምራለችና ግብጽ በኢትዮጵያ በኩል ትንሽ ነገር ኮሽ ሲል ሉዓላዊነት አስጠባቂ ሆና ብቅ እያለች ነውና እንግዲህ እነዚህ ጉዳዮች ላይ ሀሳብ እያነሳሳን የጠቅላይ ሚኒስትሩም ደግሞ መልእክት ይዘት ዋና ሀሳቡንም በጥልቀት እያየነው ቆይታ እናደርጋለን። መልካም እንግዲህ ብሬ ጥሩ አድርገህ ጀምረዋል። አገላለጹ ጥሩ ነውና ምንድነው በአገራችን እንግዲህ ላለፉት 30 በላይ አመታት የባህር በር አልነበራትም። የባህር በር ከዛ በኋላ በነበረው የታሪክ ሂደት ጉዳዩን ማንሳት እጅግ በጣም እንደ ነውር እንደ የተከለከለ ነበር፣ እንደ ወንጀል ነበር የሚታየውና በተደጋጋሚ ጊዜ ይሄን የሚያነሱ ኢትዮጵያውያኖች የባህር በር ያስፈልገናል የሚለውን ጥያቄ፣ ወደ ቀይ ባህር እንመለስ የሚለውን ጥያቄ በተለያየ ጊዜ ሲነሳ የማጥላላት የማራከስ ስራ ሲሰራ ነበር እና ኢትዮጵያ አሁን ይሄ ጉዳይ ቀርቶ በትርክት ደረጃ ኢትዮጵያ ወደ ቀይ ባህር መመለስ አለባት። ቀይ ባህር ከጂኦግራፊ ቅድም እንዳልከው ብሬ ታሪካዊ፣ ጂኦግራፊያዊ፣ ኢኮኖሚያዊ እና ሌሎች ታሪካዊ ሁኔታዎችን በማጣቀስ ኢትዮጵያ ወደ ቀይ ባህር ወደ ነበራት ታሪክ ወደ ነበራት ታሪካዊና ጂኦግራፊካዊ ሁኔታ መመለስ አለበት የሚለው ሀሳብ ተነስቷል እና ጂኦግራፊካሊ እንደውም ስናየው በስና መልክዓ ምድር አቀማመጡን ስናየው ኢትዮጵያ ከባህሩ ከ60 ኪሎ ሜትር ባነሰ ርቀት ነው የምትገኘው ከቀይ ባህር ማለት ነው እና ኢትዮጵያ ህዝብ እንደምታዩት ከ130 በላይ ሄደዋል። በዚህ ርቀት ያለ ሀገር እና ታሪካዊ ተጠቃሚ የነበረ ሀገር፣ ግዙፍ ባህር ኃይል የነበረው ሀገር፣ አካባቢውን ላይ ከፍተኛ ተጽዕኖ እንደነበረው ሀገር ኢትዮጵያ ወደ ቀይ ባህር መመለስ አለባት። የራሷ ባህር በር ያስፈልጋታል። ልማት ኢትዮጵያ ህዝብ ልማት ያስፈልገዋል። ለልማቱ ደግሞ ዋነኛው ነገር የባህር በር ነው በሚል ከፍተኛ ስራ እየተሰራ ነው ያለው። አሁን በሰላማዊ ሰጥቶ በመቀበል መርህ ኢትዮጵያ የባህር በር ማግኘት አለባት የሚለው ነገር በአጽንኦት ተነስቷል። ይሄ ሲነሳ ግን ኢትዮጵያ ሁሌ አገራዊ ጥቅሞቿን ለማስከበር በምትነሳበት ጊዜ ዙሪያውን የሚሰሙ ድምጾች አሉ። ከታላቁ የኢትዮጵያ ህዳሴ ግድብ ጀምሮ ማለት ነው። እሱ
ከጽንሰቱ እስካሁን እስከ ተመረቀበት ጊዜ ድረስ አሁንም ጭምር ያለውን ድምጽ እናውቃለን። እንግዲህ የነበረውን ዲፕሎማሲያዊ ጫና እናውቃለን እና ኢትዮጵያ ለማደግ ስትጥር ብሔራዊ ጥቅሞቿን ለማስከበር በምትንቀሳቀስበት ጊዜ ቀድሞ የሚጮሁ ሀገሮች አሉ። አሁን ቀይ ባህር ላይም የተፈጠረው ነገር ተመሳሳይ ነገር ነውና አሁን በሰፊው እንሄድበታለን እና ኢትዮጵያ ይሄን ጉዳይ ወደ ኋላ ማትልበት ነው። በሰላማዊ መንገድ በታሪኳ ኢትዮጵያ ከጎረቤቶቿ ጋራ በጋራ የመጠቀም በጋራ የማደግ እድገቷን ሁላ የማጋራት ስራ ትሰራለች። እንግዲህ በተለያየ ጊዜ ያየነው ነው። አሁን በኤሌክትሪክ እያመነጨን ጎረቤቶቻችን እንሸጣለን። እንግዲህ ይሄ ልማታችን ትሩፋት ከኛ አልፎ ድንበር ዘለን ነው ማለት ነው። የባህር በር ያስፈልገናል እንልማ ስንል ግን የሚጮህ ሀገር ይበዛል። ወይም ደግሞ እነዚህ ታሪካዊ ባህር በር እንድናጣ ያደረጉን ሀገሮች እና ተባባሪዎቻቸው ቀድሞ ይጮሃሉ እና ይሄ በጣም ሁሉ የሚገርመኝ ነገር ነውና ጉዳዩ ክቡር ጠቅላይ ሚኒስትሩም በግልጽ አስቀምጠውበታል። በግድቡን ጉዳይ ቆይተናል። ከዚህ በኋላ የባህር በር ጉዳይ ነው ተብሏል። እንግዲህ ኢትዮጵያ ያስፈልጋታል። በታሪክም በሕግም በጂኦግራፊያዊ አቀማመጥም ወደዛው ነው የምንሄደው። ምን ማለት እንፈልገው ነው የሚለውን ትንሽ ለማብራራት ያህል እንዳልከው ጂኦግራፊካሊ በጣም በቅርብ ርቀት ነው የምንገኘው። ታሪካችን ደግሞ ከቀይ ባህር ጋር በቀጥታ የተያያዘ ታሪክ ነው ያለን። እንግዲህ የኢትዮጵያ የ100 ዓመት ታሪክ አይደለም ያላት ወይም የ50 ዓመት ታሪክ አይደለም ያላት፣ የ1000 ዓመት ታሪክ ነው ያላት እና በነዛ ኢትዮጵያ ባሳለፈቻቸው ስልጣኔዎች በሙሉ ቀይ ባህር ከኢትዮጵያ ታሪክና ከኢትዮጵያ ስልጣኔ ጋር አብሮ የሚነሳ ባህር ነበርና ያጣንበት ዘመን ከባህር ከነበረን ዘመን ጋር ፈጽሞ የሚወዳደር አይደለም። ባለፉት 30 ዓመታት ነው ባህር በር የሌለን። ከዛ በፊት የነበሩ ዓመታት በሙሉ ባህሩ የኢትዮጵያ ካልሆኑ አካባቢው ላይ ኢትዮጵያ በደንብ የምትንቀሳቀስበት አካባቢ ነበርና ታሪክ ስንጠቅስ ወደ ኋላ ሄደን ዘመናቱን በሙሉ ብናነሳ ቀይ ባህር የኛ የኢትዮጵያውያን የስልጣኔም መነሻ የስልጣኔም አንዱ ግብአት የነበረ ከዛም በኋላ ደግሞ እንደ ባህር በር ብዙ አገልግሎት ሲሰጠን የነበረ አካባቢ ነውና በታሪክ ኢትዮጵያን ከቀይ ባህር መነጠል ፈጽሞ የማይቻል ነው። ታሪኩን እንደው ሙሉ በሙሉ ያለፉ ታሪክን እንደምስሰው ካልተባለ በስተቀር በዛ ልክ ነው ታሪካዊ መሰረቱ። ሌላው የአካባቢው ኢኮኖሚካሊ ተጠቃሚ መሆን አለባቸው የሚል በሕግም የተቀመጠ ነው። ምንድነው የሚለው እንግዲህ ሕጋዊ መሰረት ያለው ጥያቄ ነው ስንል የተባበሩት መንግስታት አንድ ኮንቬንሽን አለው ኢትዮጵያ በአውሮፓውያኑ በ2012 የፈረመችው ማለት ነው። የባህር ጉዳዮችን የሚመለከት ኮንቬንሽን አለው የተባበሩት መንግስታት የባህር ጉዳዮች እና ህጎች ኮንቬንሽን የተሰኘና እዛ ኮንቬንሽን ላይ በተለይ 3 የሚጠጉ አንቀጾች በትክክል ይህንን የሚያሳዩና የሚያስቀምጡ ናቸው ማለት ይቻላል። አንቀጽ 125 ስለ ባህር አጠቃቀምና አካባቢው ላይ ያሉ ሀገራት ባህርን እንዴት ባለ መልኩ መጠቀም እንዳለባቸው ያስቀምጣል። ባህር የሌላቸው ሀገራት ወይም ላንድ ሎክድ የሆኑ ሀገራትም አክሰሲቢሊቲውን በምን መልኩ ማግኘት እንዳለባቸው በደንብ ያስቀምጣል አንቀጽ 127 እና የባህር በር ማግኘት ወደብ እስከ ማግኘት ድረስ በሚደረጉ ህጋዊ መንገዶች ድርድሮች እና ሰላማዊ መንገዶች እነዚህ መንገዶች ክፍት መሆን አለባቸው የሚል አስቀምጧልና አንቀጽ 31ም እንደዚህ የባህር በሩን ለትራንዚት ለንግድ እንደዚህ መጠቀም የሚቻልባቸውን አጋጣሚዎች ያስቀምጣልና እነዚህ ሁለቱ እኔ ታሪካዊ አለ የመጀመሪያው፣ ከዛ ጂኦግራፊካሊ አለ፣ ኢኮኖሚያዊውና ይሄ ህጋዊው ደግሞ በደንብ የተሳሰሩ ናቸው ማለት ነው። በህግ ስንጠይቅ የምንጠይቀው የሀገርን ድንበር የማስፋት ጉዳይ አይደለም። ዓለም አቀፉም ህግ የባህር በር የምትጠይቅ ክሌም የምታረግ ሀገር መሰረቷ ምንድን ነው የሚል ነው የሚታየውና የባህር በር የጠየቅ ነው የአካባቢን ግዛትን የማስፋት ጉዳይ አይደለም፣ የቅኝ ግዛት ጉዳይ አይደለም። እየተጠየቀ ያለው ኢኮኖሚ ጉዳይ ነው። ኢትዮጵያ 120 ሚሊዮን የሚጠጋ ህዝብ ያላት ሀገር ነች። እነዚህ ይህን ያህል ህዝብ ያለ ሀገር ኢኮኖሚ መሰረት ያስፈልገዋል፣ መውጫ መግቢያ ያስፈልገዋልና ጥያቄው ኢኮኖሚያዊ ጉዳይ ብቻ ነውና ወደ ባህሩ የመጠጋት የባህሩን ግዛት የመጠቅለል
አዝማሚያ በብዙዎች እየታሰበ ያለ ጉዳይ ነው። ግን ጥያቄያችን እሱ አይደለም። አሁንም የባህር በር መጠቀምና አካባቢው ላይ ያለን ከሚገኝ ኢኮኖሚያዊ ተጠቃሚነት ማግኘት ነው። ህጉም በደንብ የሚያስቀምጠውን አካባቢው ላይ እንግዲህ ወደ 200 ማይል አካባቢ በባህሩ ዙሪያ ያሉ ሀገራት ከባህሩ መጠቀም አለባቸው ይላል። ኢኮኖሚያዊ ተጠቃሚ መሆን አለባቸው። ኢኮኖሚ ዞን አድርጎ ነው የሚቆጥራቸው ሀገራቱንና ሌሎች ሀገራት እየተጠቀሙ ባይተዋር የሚሆኑ ሀገራት ደግሞ መፈጠር የለባቸውም የሚል እምነት አለኝና በዚህ መልኩ ነው የምናየው። ሀገራት ምናልባት አሁን እንዳነሳው የሚያሰጋቸው ጉዳይ የቴሪቶሪ የአካባቢ ጉዳይ ከሆነ ጥያቄው እሱ እንዳልሆነ በግልጽ ያውቁታል። እነሱም ልክ የህዳሴው ግድብ ላይ ጉዳያቸው የውሃው ጉዳይ እንዳልሆነና የውሃው ይቀንሳል ጉዳይ በጣም የነሱ መሰረታዊ ጥያቄ አልነበረም እና የአካባቢውን ለያለ የበላይነት የመቆጣጠር ጥያቄ ነው። እሱንም በተገቢው የዲፕሎማሲ መንገድ እንግዲህ እንዲገባቸው የምናደርግባቸው ሂደቶች ይኖራሉ ያስባል። እነዚህ አራቱ ነጥቦች ጠቅላይ ሚኒስትሩ ያነሷቸው ነጥቦች በጣም ወሳኝ ነጥቦች ስለሆኑ ነው እንግዲህ እኛም በትኩረት ሰጥተን ያየነውና እነዚህ ከታሪክም አንጻር ከህግም አንጻር ከመልክዓ ምድርም እንዲሁም ደግሞ ከኢኮኖሚም አንጻር መታየቱ በጣም ጥሩ ነው። በዛ ልክ ነው መቃኘት ያለበትም። ከታሪክም አንጻር እናንተ በደንብ ስላነሳችሁት እኛ ከአክሱም ስርወ መንግስት ጀምሮ ከአዱሊስ ጀምሮ የነበርንበት ነውና አዲስ አንተም እንዳነሳው ይሄ ታሪክ ተፍቆ ካልተጣለ በስተቀር ኢትዮጵያን ከዛ መነጠል አይቻልምና ጠቅላይ ሚኒስትሩም ይሄንን ነው ትኩረት ሰጥተው ያነሱት። ከዛ ውጭ ግን በሰላማዊ መልኩ ሰጥቶ በመቀበል ሁለታችንም ተጠቃሚ መሆን በምንችልበት ምክንያቱም እዚህ ጎረቤትህ እየበላ አንተ ዝም ማለት የለብህም። አንዴ በመልክዓ ምድርም ደግሞ በጣም ቅርብ ስለሆነ ስለዚህ በዛ ልክ ሁለታችንም መጠቃቀም አለብን። ምክንያቱም አሁን ከዛሬ 50-60 ዓመታት በፊት አሰብን ብናይ የነበረው ድምቀት የነበረው እንቅስቃሴ የንግድ ማዕከልነቷ አሁን ድር ያደራበት እንቅስቃሴ የሌለበት ብዙ ቤቶች ተዘግተው ያሉበት አሰብን የመሰለ ድምቀት የነበረበት ከተማ አሁን ማህበረሰቡ ራሱ ያልተነቃቃበት የሞት አይነት ከተማ ሆኗልና እሱም ማንቀሳቀስ እንደገና ሁለታችንም ተጠቃሚ የምንሆንበትን መንገድ መፈለግ እንደም ጠቅላይ ሚኒስትሩ በዚሁ በፓርላማ ውላቸው ሲያነሱ አሰብን መጀመሪያ ወደ ኤርትራ ሲሄድ የጠየቁት ዋናው ነገር ወደ አሰብ ውሰዱ ነው ያልኩት። አሰብን ድጋሚ ነፍስ ለመዝራት እዛ ሁሉ ነገሩ ጠፍቶ ጥላሸት ሆኖ ያለን አካባቢ ድጋሚ ነፍስ ዘርተን ለማንቀሳቀስ ክሬን ሁሉ ከወዳጅ ሀገራት ጠይቀን ለማስተካከልና ያን አካባቢውን እንደው ህይወት እንዲኖረው ለማድረግ ጥረት አድርገናል ይላሉ። ግን ያ እንዲሆን አልፈለጉም። አሁን ከዚህ ምንድነው እነሱ ይጠቀማሉ እንጂ ምንድነው የሚያጡት? በሰፊው ነው የሚጠቀሙት አይደል? ግን በዚህ ይሄ እንደዛው የሞተው ሆኖ መቀጠሉ ኢትዮጵያም ወደ ባህር በር አለመመለሷ የሚጠቅመው አንድና አንድ ግብጽን ብቻ ነው። የኤርትራ ህዝብ አይጠቀምም፣ የኤርትራ መንግስት አይጠቀምም፣ ኢትዮጵያ አትጠቀም፣ ግብጽ ብቻ ነች የምትጠቀመው። ስለዚህ አሁን በኤርትራ መንግስት በኩል ያለው እንቅስቃሴ ህዝቡን የሚወክል አይደለም፣ ህዝቡን ተጠቃሚ ሊያደርግ የሚችል ነገር አይደለም። ምንድነው እየሆነ ያለው? የህፃን ጨዋታ የሚመስል እልህ ውስጥ የተጋባ እና ዝም ብሎ ሄዶ የመለጠፍ ተላላኪ የመሆን ነገር ነው የሚታየው እንጂ ከዛ ውጭ የኤርትራ ህዝብ ይጠቀም ከተባለ የአካባቢው ማህበረሰብ ይጠቀም ከተባለ የኢትዮጵያ ወደዛ መመለስ እንደገና የሚያነቃቃ ኢኮኖሚውን ከፍ የሚያደርግ ቦታውን ደግሞ እዛ አካባቢ የነበረው እንቅስቃሴ እንግዲህ ዓለም ላይ የሚታወቅና ትልቅ የነበረ ተጽዕኖ ፈጣሪ የነበረ ቦታ ነውና እሱን መልሰን እናምጣው ማለት እንደ ክፋትም የሚታይም አልነበረም። እንደ እድል የምትወስደው እንደ ኦፖርቹኒቲ የምትጠቀመው ነገር መሆን ነበረበት። ግን ያ ሳይሆን ቀርቶ እንግዲህ ከሰሞኑ ያየነውን እንቅስቃሴ አይተናልና የኤርትራው ፕሬዚዳንት ወደ ካይሮ ከሄዱ በኋላ የካይሮ ባለስልጣናት ጋር በነበራቸውም ቆይታ ከካይሮ ሰዎች የተነገራቸውና አንዱ ዋናው ጉዳይ እንደ ብንነጋገርበት ጥሩ ነው ብዬ የማስበው ግብጽ በኤርትራ ሉዓላዊነት አትደራደርም፣ ግብጽ የኤርትራ ሉዓላዊነት ለማስጠበቅ ትሰራለች። ምን ለማለት ነው ጉዳይ የሚለውን ትንሽ ነገር ብናነሳበት በጣም አሪፍ ነው ብዬ አስባለሁ። ይህን ነጠላ ዜማ ድሮ እናውቀዋለን። ተደጋጋሚ ከመሆኑ ከሶማሌላንድ ጋር ለመድ ነው እንጂ የመግባቢያ ሰነድ ስንፈራረም በወደብን ለመጠቀም
መጀመሪያ ያደረጉት ተመሳሳይ ነው። የሶማሊያውን መሪ እዛ ጠርተው ልክ አሁን ኢሳያስ አፈወርቂ እንደሄደው ኮሽ ባለ ቁጥር ቅድም እንዳልከው ብሬ የአካባቢውን ሀገራት ሉዓላዊነት አስከባሪ ፖሊስ ሆና ብቅ ትላለች ግብጽ። እና እስኪ ታሪኩን ወደ ኋላ ዝም ብለን እንየው እና አሁን ኢትዮጵያ ኤርትራ እንድትገነጠል ያደረጉት በዚህ በትጥቅ ትግሉ በነበረበት ሰዓት ማን ምን ሲሰራ ነበር ብለን ብናይ ታሪካዊ ዳራው ማየት ጥሩ ነው። ምክንያቱም አሁን ያለው ከዛ በኋላ ከተገነጠሉ በኋላ ኢትዮጵያ ወደ ቀይ ባህር አካባቢ ድረስ የተሰሩ ስራዎች አሉ። የቀይ ባህር የትብብር ፎረም ነው የትብብር መድረክ ነው ስምንት ሀገራት አባል ይሆናል ነገር ላይ ኮምፕሊትሊ ኢቭን የኢጋድ አባል ሀገራቶች ሁላ አባል የሆኑበት ነው። ግን ኢትዮጵያ ካላት ህዝብ ካላት ተጽዕኖ ካላት ታሪክ አንጻር ድርሽ እንዳትል ያደረጓት እና ከዚህ ጋር በተያያዘ እና ወደ ነጥቡ ስመለስ የኤርትራ መጀመሪያ የኤርትራ የትጥቅ ትግል የጀመሩት ጀብሃ የተቋቋሙት ካይሮ ከዛ ሁሉንም ስራ ሲሰሩ የነበሩት ከካይሮና ከሱዳን እየተነሱ ነው። ግን ይሄን ሁሉ ሎጂስቲክስ ያቀብሉ የነበሩ ድጋፍ ሲያደርጉ ስልጠና ሲያደርጉ የዛሬዋ ፍልስጤም ጨምሮ ማለት ነው በፒኤልኦ በኩል ብዙ አይነት ስልጠና ሲሰጥ ነበረ። የዲፕሎማቲክ ኢራቅ እና ሶሪያ አሁን የዛሬን ያርገውና ሶሪያ ኢራቅን ተመልከታትና ብዙዎቹ የመካከለኛው ምስራቅ ሀገራት የኤርትራ እንድትገነጠል ኢትዮጵያ እንድትዳከም የትጥቅ ትግሉን ሲደግፉ ነበር። ይሄንን ስራ ሰርተው ተገነጠለች ኢትዮጵያ ባህር በር እንድታጣ በቀጥታም ይሁን በተዘዋዋሪ እነኛ ሀገራት እጃቸው አለበት። አሁን ከተገነጠሉ በኋላ ደግሞ ምንድነው እያደረጉ ያሉት? በቀይ ባህር ላይ ኢትዮጵያ ምንም አይነት ተጽዕኖ እንዳይኖራት እንደውም አሁን በዚህ ሳምንት የግብጽ የውጭ ጉዳይ ሚኒስትር ባዳር አብዱላጢፍ የሚባሉት የውጭ ጉዳይ ሚኒስትሩ ኢትዮጵያ በፍጹም ወደ ቀይ ባህር መምጣት የለባትም ከቀይ ባህርን ከሚያዋስኑ ሀገሮች በስተቀር ባህሩን ከሼር ከሚያደርጉ ሀገሮች በስተቀር ኢትዮጵያ በፍጹም እንዳትደርስ ነው። ተመልከቱ እንግዲህ አሁን ኢትዮጵያ በዙሪያው ባሉ ሀገሮች ላይ ቅድም እንዳልኩት ለልማታቸው ለጸጥታቸው ለደህንነታቸው ትሰራለች። ሰላም ማስከበር ስራ የት እንደምንሰራ ደቡብ ሱዳን እንሰራለን፣ ሰላም ማስከበር ሱዳን እንሰራለን፣ ሶማሊያ እንሰራለን። እንግዲህ በዙሪያችን ባሉ ሀገሮች የነሱ ሰላም እንዲረጋገጥ ልማታቸው እንዲመጣ ብዙ ስራዎችን እንሰራለን። ይሄ የቀጣናዊ ትብብርም እንዲጠናከር ብዙ ስራ ይሰራል። ግብጽ ከዛ መታ የቀይ ባህርን ጂኦፖለቲካዊ ጠቀሜታ የቀይ ባህርን ምንድነው ጸጥታና ደህንነት አስጠባቂ ሆና መታለች። ለዚህ ኢትዮጵያን እዛ አካባቢ እንዳትደርስ ቅድም እንዳልከው አዲስ የግብጽ ፍላጎት ቀይ ባህርን ማስጠበቅ አይደለም። ኢትዮጵያ በቀይ ባህር አካባቢ ጠንካራ ፕሬዘንስ ወይም ደግሞ ከመጣች ተጫዋች ከሆነች ፕሌየር ከሆነች ግብጽ ያላትን ዶሚናንስ ታጣለች። ይሄንን የምናየው አንድም በዚህ በቀይ ባህር የትብብር መድረክ ላይ ኢትዮጵያ እንዳትሳተፍ እንደ አባል እንዳትሆን ሰፊ ስራ ሰርተዋል። በዋናነት ኢትዮጵያን የማግለል ስራ ተሰርቷል እዚህ ላይ። በሌላ በኩል ደግሞ ስናየው እንደዚህ የኢትዮጵያን ወደ ቀይ ባህር መምጣት እንደውም ምንድነው ከታላቁ ህዳሴ ግድብን የጠቅላይ ሚኒስትሩ ንግግር ሁላ ወስደው ነው አሁን ታላቁ ህዳሴ ግድብን ጨርሰናል፣ አሁን ፊታችን ወደ ቀይ ባህር ነው፣ የባህር በር ያስፈልገናል ብለው ተናግረዋል። ይሄ ነገር መሆን የለበትም የሚል አቋም ያላቸው ግብጾች እና በግልጽ ሚዲያዎቻቸውን ብታዩ የግብጾች ሚዲያ ብታዩ ይሄን በፊት ለፊት ነው የሚናገሩት። ኢትዮጵያ ወደዛ መመለስ የለባትም፣ በታሪኳ ወደዛ አካባቢ ዝር እንዳትል ይፈልጋሉ። እና ይሄንን ስራ ለመስራት ደግሞ ምንድነው የሚያደርጉት? በዙሪያ ያሉትን እንደውም ትናንትና አንድ ቪዲዮአቸውን እያየሁ ነበረ። ጅቡቲ የሎጂስቲክስ ማዕከል አላቸው ግብጾች በቅርብ እንትን ያሉት እየገነቡት ያለ እና ምንድነው የሚሉት ኢትዮጵያ 95% የሚሆነው ወደ ሀገሯ የምታስገባው ነው የምታስወጣው በጅቡቲ በኩል ነው። እዛም አለን እዛም የሎጂስቲክስ ማዕከል አለን፣ የእንቅስቃሴውን እንቆጣጠራለን የሚሉት። በሶማሊያም በኩል ልክ የሞዩ ስንፈራረም ሶማሊላንድ ጋራ
ተንደርድረው ሞቃዲሾ ነው ሄዱት ባለስልጣኖቻቸው። አለን የሶማሊያን ሉዓላዊ ግዛት እናስጠብቃለን። ኤርትራም አሁን የኤርትራው ፕሬዝዳንት ወደዛ ሲሄዱ ይሄንኑ ተመሳሳይ ነገር ነው ያሉት። እንግዲህ የቀይ ባህርን ጸጥታና ደህንነት የማስጠበቅ ጉዳይ አሳስቧት ቢሆን ኖሮ ሀውቲዎች ብዙ ነገር እያደረጉ ነው ቀይ ባህር ላይ። አንድም መግለጫ ሲሰጡ ከግብጽ በኩል ሰምተን አናውቅም አይታችሁ ከሆነ። ምክንያቱም ሀውቲዎቹ ምን አደረጉ? እዛ አካባቢ ያለውን የመርከብ እንቅስቃሴ ሙሉ ለሙሉ ገድበውታል። ማለት እነሱ የሚፈልጉትን ነው የሚያሳልፉት። በዚህ ደረጃ ተጽዕኗቸው እያደገ መጥቶ ግን ስለነሱ አያወሩም። ኢትዮጵያ የባህር በር ለማግኘት ጥያቄ ፍላጎቷን ስታሳይ የባህር በር ያስፈልገኛል ስትል ግን ጫጫታው ይበዛል። ይሄንን ስናየው ፍላጎታቸው ወይም ደግሞ ሀሳባቸው ኢትዮጵያ ማደግ መልማት የለባትም የሚለውን አቋማቸውን በግልጽ ያሳየ ነው። ይሄ ከዚህ የተለየ ትርጉም የለውም። እንዲህ ዞረን ስንመጣ ፊት ለፊት ኢትዮጵያ ወደዛ መምጣት የለባትም ወደ ቀይ ባህር ነው እያሉ ያሉት እና ይሄንን ደግሞ እዚሁ በቅርብም በሩቅም ያሉ ደግሞ አስፈጻሚዎቻቸው እየተንደረደሩ የሚሄዱት ችግር ሲፈጠር ወይም የሆነ ነገር ኢትዮጵያ ጥያቄ ስታነሳ ተንደርድረው የሚሄዱት የት ነው? ካይሮ ነው የሚሄዱት። እነሱም ተንደርድረው ይመጣሉ እና ይሄ ነገር ነው ያለው በአሁኑ ሰዓት። የኢትዮጵያን በጠባጫሪነት መክሰስ ፍትሐዊ ነው ብዬ አላስብም። በተለይ በዚህ በአካባቢያችን ላይ እንደውም ምስክር ጥራ ቢባል ጎረቤት ሀገራት ምስክር ይሆናሉ እና ኢትዮጵያን እንደ አካባቢው ጸብ ቀስቃሽነት መቁጠር ተገቢም አይደለም፣ የሚታመንም ነገር አይደለም። እውነት ለመናገር ግን እንደዛ እንድትቆጠር እያሰቡ ያሉበት ሁኔታ ነው ያለው። በተለይ ግብፃውያን ግብጽ ለምን ይህን ያህል የኢትዮጵያን ሁኔታ ፈራችሁ የሚለው የሚያስፈራት የኢትዮጵያ ከፍ ማለት የኢትዮጵያ ኃያልነት ነው። የመጨረሻው መዳረሻው እሱ ነው የሚሆነው ማለት ነው። ስጋታቸው በእያንዳንዱ የኢትዮጵያ እርምጃ ውስጥ የሚያሰጋቸው ነገር ኢትዮጵያ አካባቢው ላይ ያላት ተጽዕኖ እንዳይጨምር፣ ኢትዮጵያ አፍሪካ ላይ ያላት ተጽዕኖ ከፍ እንዳይል፣ ኢትዮጵያ ዓለም አቀፍ ጉዳይ ላይ ያላት ዲፕሎማሲያዊ ግንኙነት ሁሌም በጦርነት ወይም ደግሞ በግጭት እና በአካባቢው ጠባጫሪነት እንዲታወቅ ፍላጎት አላቸው። ይህንን የሚያደርጉት በራሳቸው መንገድ እና በቀጥታ ሳይሆን ተዘዋዋሪ መንገድ ይጠቀሙበት ሁኔታ አለ። የግብጽ አካሄድ እንግዲህ ከምናየው ነው። ለዘመናት የሄዱበት መንገድ አላዋጣቸውም። ከመቶ ዓመታት በፊት ለምሳሌ የመጨረሻው በግብጽና በኢትዮጵያ መካከል የነበረው ጦርነት በአጼ ዮሐንስ ዘመን በ1868-69 አካባቢ ነበርና እሱ የመጨረሻ እድላቸውን የሞከሩበት ነው። አካባቢው ላይ በላይነት በጉልበት ለመውሰድ የሞከሩት የመጨረሻው ሙከራቸው ነው። ጉንደትና ጉራ ላይ እሱ ሳይሳካ ሲቀር ግን ኢትዮጵያ ሁለት ነገሮችን አግኝታለች። አንደኛ ግብጽ ግዛት ለማስፋት ነበር የመጣችው አካባቢው ላይ እስከ ምጽዋ የሚባለው አካባቢ ድረስ እሱን ግዛት እንዳታሰፋ አድርጋለች ኢትዮጵያ። ምንድነው በጃዙር ማለት ነው ቅኝ ግዛትንም ተከላክላለች እንደማለት ነው እኔ የምቆጥረውና እሱን ተከላክላለች። እሱን አምነውበት ተቀምጠዋል። ሁለተኛው ነው ግን ሊያሳምናቸው ያልቻሉ። ከዛ ጦርነት በኋላ ኢትዮጵያ የወሰደችው የፓወር የበላይነትም አለ። አካባቢው ላይ የወሰደችባት የፓወር የበላይነት አለ። በዛ ጦርነት የተወሰደባቸውን የፓወር የበላይነት በጉልበት መውሰድ ስላልቻሉ አጃዙር መንገዶችን መጠቀም ጀምረዋል። ከዛ ከ100 ዓመት ወዲህ የሄዱባቸው መንገዶች በሙሉ በቀጥታ የመጡባቸው አጋጣሚ የለም። የተለያዩ ትናንሽ ጠብ የሚጭሩ ጉዳዮች ካልሆኑ በስተቀር በጦርነት ደረጃ ከዛ በኋላ መምጣት አልቻሉም። የሚጠቀሙት እጃዙሩን መንገድ እጃዙሩ መንገድ አካባቢ ላይ ያሉ ሀገራትን ትናንሽ ብሶቶች እሳትና የያዙትን ነገር ጋዝ መጨመር ነው። ኢትዮጵያ ውስጥ ያሉ ትናንሽ ግጭቶችን ለማስፋት እሱም ላይ ራሳቸውን አስተዋጽኦ ሱዳንም ጋር ወታደራዊ ልምምድ ቦርደር አካባቢ ድንበራችን አካባቢ ሞክረዋል እኮ። አዎ ከሱዳንን እንዴት ሲያስተባብሩ እንደነበረ በህዳሴው ግድብም እናስታውሰው ነው። ለምሳሌ ሱዳን የሚቀርባት ነገር እንደሌለ እያወቀች ነው ከግብጽ ጎን የቆመችው በዛን ወቅትና አሁንም ኤርትራ የምታገኘው ነገር እየበለጠ ነው ከግብጽ ጎን የቆመችውና ይሄ የእውነት ለመናገር የህዳሴው ግድብ ጥያቄ ሲነሳ መጀመሪያ ሁሉም ሰው ኤርትራን ጋር ጦርነት ሊመጣ ነው የሚል እሳቤ ነበረው። መጀመሪያ ምክር ቤቱ ሲነሳ ከአመታት በፊት አይ ቲንክ 2-3 አመት በፊት
ሲነሳና በኋላ ደግሞ እንደነበረው ከሶማሌላንድ ጋር የመግባቢያ ስምምነት ሲደረግ ሁሉም ሰው ደግሞ ሶማሌ ልትወረር ነው ወደሚል ሄደና ሶማሊያም በዛ ልክ የነበረውን ሁኔታ እናስታውሳለን። አሁን ያለው ሁኔታ እዛ አካባቢ ተረጋጋ ሁኔታ የሚታይበት ነው ያለው። አሁን ደግሞ ወደ ኤርትራ ተመልሷል ያ ጥያቄና በእነዚህ መንሸራሸሮች ውስጥ ሁሉ ምንድነው ግብጽ እየፈለገች ያለችው ይሄ አካባቢ ከኢትዮጵያ የሚርቅባቸውን አጋጣሚዎች በሙሉ እየተጠቀመች ብትችል መንግስት ላይ ጫና ትፈጥራለች። አገር ውስጥ ያለውን ትናንሽ ችግሮችን በማባባስ መንግስት ትኩረቱን በሙሉ እንዲያጣ የምታደርግባቸው ሁኔታዎች አሉ። እሱም ካልተሳካ ደግሞ አካባቢው ላይ ያሉ ሀገራትን በመጠቀም ጉዳዩን ማስፋትና ትኩረቱን በሙሉ ከዛ ላይ አንስቶ ሰው ሀገሩን ወደ መከላከል ብቻ እንዲያዘነብል የምታረግባቸው መንገዶችን እየተጠቀመች ነው። እስካሁን ያለው መንገድ እንግዲህ ዲፕሎማሲያዊ መንገዱን ነው እየተከተልን ያለ ነው። እስካሁን ያለው መንገድ እሱን ነው። ግን እኔ በግል ይሄ አሁን ያለው አካሄድ ለኤርትራ ሕዝብ የሚመጥን ነው ብዬ አላስብም። ኤርትራ ጎረቤት ሀገር ነው እንደምታውቁት፣ ረጅም ዓመት ከኢትዮጵያ ጋር የኖሩ ሕዝቦች ናቸው። ይሄ ለዚህ ሕዝብ የሚመጥን አካሄድ ፕሬዚዳንት ኢሳያስ አፈወርቂ እየሄዱ ነው ማለት አልችልም። እኔ ዲፕሎማሲያዊ ግንኙነት ነው ማለትም ይከብደኛል። ምክንያቱም እኔ ደጅ እንደ መጥናት ነው መቆጥረው። ነገሮች በተፈጠሩ ቁጥር ወደ ግብጽ የምትሄደው ደጅ ልትጠና ነው እንጂ ዲፕሎማሲያዊ ግንኙነት ልትፈጥር አይደለም። አልሲሲ አንድም ጊዜ ወደዚህ አካባቢ ሲመጡ አላየናቸውም። ወደ በጦርም በምንም በቃልም ለሚደግፎቸው ሀገራት ተጨባጭ የሆነ ድጋፍ ሲያደርጉ ደጅ የምትጠራውም እኮ ለሚጠቅምህ ነገር ሲሆን ነው። አዎ ደጅ ጥናቱም ደግሞ የምታገኘው ነገር ሲኖር ደጅ እየጠኑ ያሉት እውነት ለመናገር ትልቁን ነገር ትተው ነው። ትልቁ ነገር መሆን ያለበት አካባቢያዊ ትብብሩ ይመስለኛል። ከቀጠናው ምስራቅ አፍሪካ ያሉ ሀገራት አካባቢ ትብብራቸው የበለጠ ውጤታማ ያደርጋቸዋል የሚል ግምት አለኝ። ሌሎች ሀገራትም ፍላጎት አላቸው። እዚህ አካባቢ በጣም የሚፈለግ አካባቢ ነው። እንደምታየው የተጀመሩ ትናንሽ ነገሮች ሁሉ ሀገራትን ወደ አካባቢው አይናቸውን በደንብ ትኩረት እንዲያደርጉ እየጠራ ነው ያለውና ይሄ የሚያሳይ ነገር አካባቢው ላይ ያለ የበላይነት አካባቢው ላይ የምትፈጥረው ዶሚኔሽን ከባድ ሊሆን እንደሚችል እሱ የበላይነት ግብጽን ያሰጋታል የሚል ግምት አለኝ እና እስካሁን የሄደችባቸው ያሉ ርቀቶች ትናንሽ ነገሮችን ስናነሳ የውሃ ጉዳይ ይመስለናል። ህዳሴው ግድብ ላይ ስናየው ውሃ ጎደለ፣ አነሰ፣ ቀነሰ የሚሉ ትናንሽ ጉዳዮችን ትሰጣለች። ግን የመጨረሻው መዳረሻው ግብ ግን ኢትዮጵያን ከዛ የሄደችበት ካለችው ግስጋሴ ማስቆም በየትኛውም መንጎ ማለት ነው። ከቻለች ማዘግየት ምትችል ከሆነ ማቆም፣ ካለዛም ማዘግየት ነው። አሁንም የሄደችበት ያለው ርቀት ያን ነው። ከቻለች ማቆም፣ ይህ ጥያቄ ድጋሚ እንዳይነሳ ማድረግ፣ ማትችል ከሆነ ማዘግየት፣ የምታዘገየው ደግሞ ቀጥታ ከዚህ በኋላ መምጣት አቅሙም ፍላጎቱም ችሎታውም ስለሌለ አካባቢ ያሉ ችግሮችን በማጉለት ነው እና ይህንን ኢትዮጵያን ይህንን መረዳት አለባቸው የሚል ግምት አለኝ። ጥያቄው ማንም ሰው ያንሰው ጉዳዩ ለኢትዮጵያ ያስፈልጋሉ ነው። ማን አነሳው ማን ጀመረው የሚለው ሌላ ጉዳይ ነው። በእርግጥ ጉዳዩን ከዚህ በፊት ተነስቷል በተለያዩ ጊዜያት፣ ግን እንዳይነሳ ደግሞ ተፈልጎም ነበር። ተነስቷል። ግን ጥያቄው የተለያዩ ከዚህ በፊት ተፎካካሪ የነበሩ ፓርቲዎች አንስተውታል ጉዳዩን በአንድም በሌላ መልኩና አሁን ሌላ ሰው ስላነሳው አይደለም ስህተት የሚሆነው። ማንም ያንሰው ኢትዮጵያ የባህር በር ያስፈልጋታል። መንግስትም ያንሳው፣ ተቃዋሚም ያንሳው፣ ሌላም አካል ያንሳው፣ ዋናው ጥያቄ የሚሆን ማለት ያስፈልጋታል። እዚህ ጉዳይ ላይ ኢትዮጵያውያን መረዳት ያለብን ብዬ የማስበው ነገር ጥያቄው ተነስቷል። በቃ ማንም ያንሰው ማን ተነስቷል። ጥያቄ የተነሳበት መንገድና አካሄድ ላይ ድጋፍ ማድረግ ይኖርብናል፣ በተለያዩ መንገዶች ይኖርብናልና የግብጽን እንትን በደንብ ማወቅ መቻል አለብንና በየሂደቱ የምትመጣባቸው አካሄዶች አሉ። ለምሳሌ ሀገር ውስጥ የሚንቀሳቀሱ ኃይሎችንም የምትጠቀምባቸው አጋጣሚዎች አሉና እሱን ማሰብ አለብን። የሀገርን ሉዓላዊነት የሀገርን ጥቅምና ፍላጎት
ኮምፕሮማይዝ ወይም ደግሞ ንጽጽር ውስጥ ልናስገባባቸው ማንችልባቸው መንገዶች ላይ የቆምን ይመስለኛል በአሁኑ ሰዓትና ያ የግብጽ አካሄድ በሙሉ አንዱን አካል ለመደገፍ ሳይሆን አጠቃላይ የኢትዮጵያን ኢሜጅ ለማጥፋትና ኢትዮጵያ የጀመረችው መንገድ ለማስቆም መሆኑን ማወቅ አለብን። እሱን ካወቅን አይ ቲንክ በአንድ የሚያቆሙን ነገሮች ይኖራሉ የሚል ግምት አለ። እንግዲህ ታሪካዊ ሂደቱንም ስታነሳ ነበር። በታሪክ አጋጣሚ ፊት ለፊት የመጡበትንም አጋጣሚ አንስተዋል። ከዛ በኋላም ደግሞ ይሄ ፕሮክሲ ዋር የሚባለው የጃዙር አይነት ሂደት ውስጥ እየገቡ ነውና እንግዲህ እሱም ቢሆን ግን እውነት ለመናገር ዞሮ ዞሮ ውጤቱ ከንቱ ነው የሆነው። ለምሳሌ የሶማሊያን ጉዳይ ማየት እንችላለን። ሶማሊያ ውስጥ የመጀመሪያው ስራቸው የሞቃዲሾ ባለስልጣናት ወደ ካይሮ መሄድ ነበር። ግን አሁን ላይ ያለውን ደግሞ የተረሳለሰ ዲፕሎማሲ ስናየው በኢትዮጵያና በሶማሊያ መካከል ያ ሁሉ የግብጽ ጥረት ያ ሁሉ የግብጽ የሴራ መንገድ ሂዶ ምንም እዚህ ግባ የሚባል ነገር አላመጣምና ነገም ሌሎችም አሁን ደግሞ በዛ መንገድ ላይ ይሄዱ ያሉ ሀገራትም ከዚህ ተምረው የሚያዋጣውን መንገድ ነገ ዞሮ ይሄ ነበር ትክክለኛው ከማለት ወይ ደግሞ ሂዶ መጨረሻ ላይ የማያዋጣውን የህልማል የሚመስለውን ከንቱ የሆነ መንገድ ከመከተል ይልቅ አሁንም ከሌሎች ስህተት ተምሮ ብሎ ለጋራ ተጠቃሚነት ላይ መስራት ይጠበቃል ብዬ አስባለሁ። ምክንያቱም ኢትዮጵያ ወደ ቀይ ባህር ብትመለስ በልማት ብታድግ ዞሮ ለጎረቤት ሀገራትም የእድገት ምንጭ ነው የምትሆነው። ህዳሴ ግድብ ላይ ያየነው እሱን ነው። ታላቁ የህዳሴ ግድብ ተገነባ። ከዛ በኋላ ጎረቤት ሀገራትም ጭምር ናቸው የሚጠቀሙበትና ቀይ ባህርም አካባቢ ያለ እንደውም ቴዳንተ እንዳነሳው የግብጽ የውጭ ጉዳይ ሚኒስትሩ እንግዲህ የገለጹትና ዋናው አንዱ ያነሱት ኢትዮጵያ መመለስ የለባትም ወደ ቀይ ባህር የሀገራት የትብብር መድረክ ላይ ወደዛ መግባት የለባትም ብለው ሲያነሱ በዋናነት ይሄ የትብብር መድረክ ምንድነው አላማው ብሎ ማየቱ ጥሩ ነው። እነሱ እንግዲህ በግልጽ ያስቀመጡትን ነው። ሌላው ነገር ሌላ ሆኖ በግልጽ ያስቀመጡት ግን ቀይ ባህርን አካባቢውን መጠበቅ፣ በቀይ ባህር የጋራ ተጠቃሚነትን ማረጋገጥ እና ህገወጥ የጦር መሳሪያ ለመከላከል ዝውውርን መግታት ነው አይደለ? እነዚህ ናቸው በዋናነት እነሱ የጠቀሱትና እነዚህ ጉዳዮች ላይ ኢትዮጵያ የሌለችበትስ እንዴት ነው ስኬታማ ሊሆን የሚችለው? ህገወጥ የጦር መሳሪያ ዝውውር ከተባለ ከባህር በሩ ወይ ከቀይ ባህር 60 ኪሎ ሜትር ርቅ የምትገኘው ኢትዮጵያ በዚህ ጉዳይ የማትጠቃበት ምን ምክንያት አለ? ቀይ ባህር ላይ የጋራ ተጠቃሚነት ሲባል ኢትዮጵያ ያልተጠቀመችበት ቀይ ባህር ዞሮ እኮ ጸብ ውስጥ የሚከት ቁርሾ ውስጥ የሚከት እርስ በርስ መገፋፋትን መጠላላትን የሚያመጣ ነገር ነው እና የሚሆን አይደለም። ግን ምንድነው ዞሮ እንደዚህ አይነት ትብብሮችን ስትፈጥር ግል ዓላማህን ለማሳካት ተጠቀምበታለህ። ለምሳሌ ይሄ የትብብር መድረክ ውስጥ 8 አባል ሀገራት አሉ። ከ8ቱ ውስጥ ሳውዲና ግብጽ ናቸው ትንሽ በአቅምም ትንሽ ጠጠር ያሉትና ግሬት የሚባል ፓወር ያላቸው። ሌሎቹ ከግብጽና ከሳውዲ ጋር መሰረት ያለው መንግስት የሌላቸው ሀገራት ትከሻ ሊለካኩ የሚችሉ ሀገራት አይደሉምና ዞሮ ምንድነው እዚህ ውስጥ ግብጽ የምትፈተፍትበት ግብጽ የፈለገችውን የምታደርግበት ፈላጭ ቆራጭ የምትሆንበት ነው። ከሳውዲ ውጭ ማን አለ እዚህ ውስጥ? ትንሽ ግብጽን እንደው ጠጠር ብሎ ሊሞግታት ሊከራከራት የሚችል የትኛው ኃይል ነው እዚህ ውስጥ ያለው? ስለዚህ ይህ የግብጽ ስሪት ነው። ግብጽ ጠፍጥፋ የሰራቸው የምትጠቀምበት ነገ የሆነ ነገር የምታደርግበት ነውና በእርግጥ ይሄ እንግዲህ የትብብር ፎረም ነገ ሄዶ ያድጋል ወይ ወደ እንደው የጦር ቃል ኪዳን እንደዛ የማደግ ፖቴንሻል ፕሮባቢሊቲ ያለው ስንል ላይኖረው ይችላል። ግብጾች ታሪካቸውን ማየት በዚህ በዓለም አቀፍ እና ባለብዙ ወገን መድረኮችን ለራሷ ጥቅም በመጠቀም ታሪኳ በጣም እንትን ያለ ነው የቆየ ነው። አሁን ለምሳሌ ኢትዮጵያ ብዙ በዚህ በወንዞቿ ላይ ልማት እንዳታካሂድ በአይኤምኤፍ ወርልድ ባንክ እና በተለያዩ ዓለም አቀፍ ተቋማት ላይ ያሉ ዜጎቿ ብዙ ስራ ሰርተዋል። ኢትዮጵያ ጥቅም እንዳታገኝ ብድር እንዳታገኝ ፋይናንስ እንዳታረግ ፕሮጀክቶቿን ይሄ አንዱ ነው። ስለዚህ የፋይናንስ ምንጮቿን የማድረቅ ስራ ተሰርታለች እና ኢትዮጵያን ወደ ራሳቸው አቅም እንዲመለከቱና በራሳቸው አቅም በራሳቸው እውቀት በራሳቸው ሪሶርስ ታላቁ ህዳሴ ግድብን እውን እንድናደርግ ጥሩ
ምክንያት ሆኖናል። ምክንያቱም በሮቹን በሙሉ የመዝጋት ስራ ሰርተዋል፣ ተሳክቶላቸዋል። በዚህ እነሱ ያላወቁት ግን የህዝባችን ኮሚትመንትና ቁጭት ያደርጉታል የሚል ሀሳቡም ግምቱም አልነበራቸውም። አደረግነው። ይሄ አንዱ የሚያበሳጫቸው ይመስለኛል በአሁኑ ሰዓት። ሌሎችን አሁን ተቋማት አሁን የአረብ ሊግንም እሷ ልጅ ጠፍጥፋ የሰራችው ግብጽ። አንዱም የአረብ ሊግ የተቋቋመው በግብጽ በበላይነት ነው የተቋቋመው እና ግብጽ የምታስፈጽምበት አንዱ የባለብዙ ወገን መድረክ ነው። ብዙዎቹ የአረብ ሊግ መሪዎችን ስታይ ከግብጻውያን ይበዙበታል እስካሁን በታሪኩ ማለት ነው። እና መግለጫዎቹን ስታዩ አረብ ሊግ የሚያወጣቸውን በታላቁ ህዳሴ ግድብ ዙሪያ የሚያወጣቸው መግለጫዎች ብታዩ የግብጽ መንግስት የውጭ ጉዳይ ሚኒስትር ያወጣው ነው የሚመስለው። አሁን አይ ሁለት እንግዲህ የዓለም አቀፍና ሪጂናል የሆኑ ወይም ደግሞ ቀጣናዊ የሆኑ የባለብዙ ወገን መድረኮችን እንዴት ኢትዮጵያ ላይ ተጽዕኖ እንደምትጠቀምባቸው ነው የምናየው። ይሄም የቀይ ባህር የትብብር መድረኩም የዛው ኤክስቴንሽን የዛው አይነት ነገር ነው። ከዚህ በተጨማሪ ደግሞ የሚገርማችሁ ነገር ብዙ ኖቲስ ያልተደረጉ አሁን በአረብኛ ሚሁን በሌሎች ቋንቋዎች የሚተላለፉ ትልልቅ ድንበር ዘለል ፕሮግራሞች ምንድነው ሚዲያዎች ላይ ዜጎቻቸው ይሰራሉ። የሚገርም ነገር እና በዛም ውስጥ የግብጽን ትርክት ኢትዮጵያን በሚጎዳ መልኩ እየተጠቀሙበት ነው። ብዙ መረጃዎችን ብታዩ እንደዛ አይነት ስሜት አላቸው እና በደንብ በእርግጥም እንደዛ አይነት ስራዎች እየተሰሩ ነው እና ኢትዮጵያ በቀይ ባህር ላይ የሚኖራት ፍላጎት ልክ ታላቁ ህዳሴ ግድብን ስታድርግ እንደነበረው ሁላ አሁን አስተባብራ እነኚህን ባለብዙ ወገን መድረኮችን ሪጂናል የሚሆን ዓለም አቀፎችን እየተጠቀመች ኢትዮጵያ ቀይ ባህር ላይ ሚና እንዳይኖራት የጸጥታ ጉዳዮች ይመለከቱናል። ቀይ ባህር ላይ ያሉ የፓይሬሲ የህንድ ውቅያኖስ ላይ ያሉ የባህር ላይ ውድብና ብትለው ሌሎች የጦር መሳሪያ ዝውውርን ብትለው ስለዚህ የሚመለከተው ምንድነው የአካባቢ የቀጣናው ደህንነትና ጸጥታ ላይ በሰፊው ስትሰራ ነበረ። ባህሩ ላይ ሲሆን ለምንድነው የሚለየው ነው ነገርየው። ምክንያቱም ደቡብ ሱዳን እየሰራን ነው፣ ሶማሊያ፣ ሱዳን ዋናው ሱዳን እየሰራ ነው። ሌሎች ሀገሮች የሰላም ማስከበር ስራ የምንሰራው አካባቢን ጸጥታና ደህንነት የማስከበር ስራ ነው። ግብጽ ቅድም እንዳልከው የመድረኩ ዋናም ዓላማ የባህር ላይ ወንበዴዎችን የህገወጥ ጦር መሳሪያ የጋራ ተጠቃሚነት ነው የሚለው። ኢትዮጵያ እዚህ ላይ እኮ ወደንም ጠላንም ይመለከተናል፣ በቀጥታ ይመለከተናል። የባህር ላይ ወንበዴና ኢትዮጵያ መርከቦች ይመለከታል። ይህንን የመጠበቅ እና ነገሩ ሌላ ነው። በቃ ኢትዮጵያ ይገባታል አይገባትም ሳይሆን በቃ ኢትዮጵያ መድረስ የለባትም። ምክንያቱም ካደገች የነሱን ቀጣናው ላይ የሚኖራቸውን የበላይነት ያጣሉ ወይም ደግሞ ቀጣናው ላይ የሚኖራቸውን የሚፈልጓቸውን አካሎች በርቀት ሆነው መዘወር አይችሉም። ምክንያቱም ኢትዮጵያ ትክክለኛ ልማቷን ታጋራለች እና ይሄን ነገር ተስተው ቅርብ ያሉ ሀገሮች ኢትዮጵያ ነች የምትጠቅማቸው ወደንም ጠላንም። ነገር ግን የሆነ ነገር ባለች ቁጥር ኢትዮጵያ ተንደርድረው የሚሄዱት ካይሮ ነው። አሁንም የሶማሊያው መሪ እዛው ነው ያለው፣ ካይሮ ነበሩ ከኢሳያስ ጋር በዚህ ሳምንት ማለት ነውና ስናየው ነገርየው ምንድነው ጤናማ አይደለም አካሄዳቸው። የግብጾች ያው ሆኖም ማያውቅም ጤናማ። ሁሌም የኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትለማ፣ ኢትዮጵያ ሰላም እንዳትሆን በሩቅ ሆና የምትዘውራቸው አካላቶች የመፍጠር የማጠናከር ስራ ትሰራለች። ቀይ ባህር ላይ እየሰሩ ያሉት ይሄን ነው። ቀይ ባህር ኢትዮጵያ ወደ ቀይ ባህር መመለስ የለባትም በሚለው አስተባብረው እየሰሩ ነው። ለዚህም ነው የሚገርም ቀይ ባህር የትብብር መድረኩ ላይ አሉ የሚባሉ ተዋናዮች እስራኤል የለችበትም፣ አላስገቧትም። ዩናይትድ አረብ ኤሚሬት የለችበትም። እንግዲህ የሚመለከታቸው ሀገሮች ናቸው የቀይ ባህር ጉዳይ። ጆርዳን የለችበት። ጆርዳን እነኚህ ነገሮች ምንድነው ኢትዮጵያ እንግዲህ ከርቀቱም ከታሪኩም ከምንም አንፃር ደግሞ ጥራ ቢባል መጀመሪያ ኢትዮጵያ ነች የምትመጣው የቀይ ባህር ጉዳይ የጸጥታ ጉዳይ ከተነሳና ዞሮ አይቀሬ ነው። ለምንድን ነው እነዚህ ሀገራት ይሉት ግብጽን ሊደራደሩ የሚችሉ ሀገራት ናቸውና እንዳለ በቀጥታ ሊቀበሉ አይችሉም። የግብጽን አፈቀላጤ ሊሆኑ አይችሉም። ከዛ አንፃርም ነው ሳውዲ ያው የአፍሪካ ጉዳይ ላይ ብዙ ፍላጎት ስለሌላት ይሄ አካባቢውን በተለይ ያለው ፉክክር እዛ ማከለኛው ምስራቅ አካባቢ ነው የሳውዲ ብዙ ትኩረትና
የአፍሪካን ትኩረት የምትወስደው ግብጽ ብቻዋን ትሆናለች ማለት ነው እና ሌላ የአፍሪካ ተቀናቃኝ እንዲመጣ የአካባቢ ተቀናቃኝ እንዲመጣ ብዙም ፍላጎት የላትም። በአጠቃላይ ግን ማንሳት የምንችለው ነገር የአካባቢው ሀገራት ላይ ብዙ ዲፕሎማሲ ስራ ያስፈልገናል። እኛም መሰራትም አለበት፣ አልተሰራም ማለት አይደለም፣ ግን ብዙ ያስፈልጋል። ምክንያቱም ይሄ የመጠራጠር ስሜቱ ሙሉ በሙሉ መወገድ መቻል አለበት። የጋራ ተጠቃሚነቱ አሳይተናል። በህዳሴው ግድብ ማድረግ እንደምንችልም አሳይተናል። ይሄ ጥርጣሬውና ያለውን ጊዜያዊ ነገር ብቻ የመከተል ሁኔታ መቀነስ መቻል አለበት። አይ ቲንክ ቢቀበሉትም ባይቀበሉትም ከግብጽ ዘላቂ ጥቅም አይገኝም። እውነት ለመናገር ብዙዎች ከግብጽ ጋር ግንኙነት አድርገዋል። ብዙዎቹ ዘላቂ ጥቅም አላገኙም። አሁንም ግን ጊዜያዊ ጥቅም ያገኛሉ፣ ምንም ጥያቄ የለውም። እና ዘላቂ ሀገራዊ ጥቅምን ማስቀደም ይኖርባቸዋል የአካባቢው ሀገራት የሚል ግምት አለኝ። እንደ ሀገር እንደ መንግስት ሀገራቸው ላይ ለውጥ ማምጣት የሚፈልጉ ከሆነ ዘላቂው ጥቅም የተሻለ ነው። የተወሰነ የገንዘብ ድጋፍ ይኖራል፣ የተወሰነ ነገር ይኖራል፣ ግን ዘላቂ ጥቅም አይደለም። ዘላቂ ጥቅም የሚከበረው አካባቢው ላይ የአካባቢው ሀገራት ትብብር ሲያደርጉ ብቻ ነው። እንደተባለው አንዱ ሀገር ዝም ብሎ ወደ ላይ የሚፈነጠርበት አካባቢ አይደለም። ማድረግ የምትችለው ተባብረና አካባቢው ላይ ያለውን ሪሶርስ በጋራ በመጠቀም ነው ለውጥ ማምጣት የሚቻለው። ያው አንደኛው ለውጥ አካባቢው ላይ ያለውን ውሃ ተጠቅመን ነው ግድቡን የገነባ ነው። አካባቢው ላይ ያለን ሌላ የውሃ አካል ደግሞ ተጠቅመን ሌላ ደግሞ ፕሮጀክት ይኖረናል፣ ሌላ የባህር በሩን ተጠቅመን ማለት ነው። ስለዚህ አካባቢው ያሉ ሪሶርሶችን በመበላላት የምናገኘው ነገር ምንም አይኖርም። እውነት ለመናገር ሁላችንም እንጠቀማለን ወይ ሁላችንም አንጠቀምም ካልሆነ በስተቀር አካባቢው ማደግ መለወጥ የሚችለው ትብብሩ ሲቀድም ነው የሚል ግምት አለኝ እና ሀገራቱ ለትብብር ዝግጁ መሆን አለባቸው። ያው የግብጽ ፍላጎት የሀገራዊ ፍላጎት ነው፣ አጀንዳ ነው፣ ለረጅም ዓመታት ሲሰራ የመጣ ነው። አካባቢው ያለው ሀገራት ግን አንዳንዶቹም በተለይ በደንብ የእኛን ቋንቋ የሚሰሙ በባህልም በሃይማኖትም በአኗኗርም በጣም የተመሳሰልን ህዝቦች ነን እና የዘላቂ ጠቀሜታውን ከአካባቢው መሻት ይኖርባቸዋል የሚል ግምት አለኝ። አካባቢው ላይ ብዙ ሀብት አለ። ያን ሀብት ደግሞ በጋራ መጠቀም ያስፈልጋልና የጋራ ተጠቃሚነቱ ከፍ ሊል ይገባል የሚል እምነት አለኝ። ይሄ መተማመኑም በዛው ልክ ከፍ ማለት አለበት። እኔ ግብጽን አምኖ ኢትዮጵያን ማያምን ሀገር ራሱ ያስገርመኛል እውነት ለመናገር። በመጣንባቸው እንግዲህ ኢትዮጵያ የኔ ሀገር ስለሆነች ሳይሆን በመጣንባቸው የታሪክ ሂደቶች በሙሉ ከግብጽን አጀንዳ ይዘው የመጡ ሁሉ አጀንዳቸውን ከፈጸሙ በኋላ ከግብጽ ጋር የሉ። ያንን ሁኔታ ከተጠቀመች በኋላ ገለል አድርጋቸዋለች። መንግስታትም ሊሆኑ ይችላሉ፣ ግለሰቦችም ድርጅቶችም የመሳሰሉ ያንን አላማዋን እስክታሳካ ድረስ ነው ብዬ አስባለሁ። ግን ኢትዮጵያ ሀገር ነች። እንደ ሀገር አካባቢው ላይ ረጅም ዓመታት የቆየች ረጅም ዓመታት አካባቢው ላይ ያላት ተቆርቋሪነትም ከፍተኛ ሆኖ ቀጥሏል። መንግስታትም ቢቀያየሩ ማለት ነው። የኢትዮጵያ አቋም ብዙ መንግስታት ታይቷል። በመንግስታቱ ሁሉ ያልተቀያየረ አቋም ነው። አካባቢውም ላይ አፍሪካም ላይ ያላት አቋም ማለት ነው እና ታሪክን ሁለቱን ታሪኮች ብቻ ብንመዝ በቂ ነው። ግብጽ አፍሪካ ላይ ያላትን አቋም፣ ለአፍሪካ ያላትን ተቆርቋሪነት እና ኢትዮጵያ ለአፍሪካ ያላትን አቋም፣ አፍሪካ ያላትን ተቆርቋሪነት ካየን ፈጽሞ የሚገናኝ አይደለም። ቅኝ ግዛት ዘመን ላይ የነበራትን ተቆርቋሪነት የነበራትን ድጋፍ አፍሪካ ሀገራት ያስታውሳሉ። ምስራቅ አፍሪካ ላይ ለሚነሱ እያንዳንዱ ግጭቶች የነበራትን ልክ እንደ ኃላፊነት የኔ ኃላፊነት ነው በሚል አካባቢው ላይ የነበራት እንቅስቃሴ ያስታውሳሉ እና እውነት ለመናገር ታሪክ ራሱ የሚያስተምረን መሆን አለበት ብዬ አስባለሁ። ዝም ብለን የምናልፈው አይደለም። ከታሪክ እንደው መጥፎውን ትተን ከጥሩ መማር ይኖርብናል የሚል ግምት አለኝና ሀገራቱ ይሄ ይጠፋቸዋል በሚል አይደለም የምናገረው፣ ግን ስትረስ ማድረግ ያስፈልጋል፣ ማስታወስ ያስፈልጋል የነበረችባቸውና የመጣችባቸው መንገዶች። ኢትዮጵያ ደግሞ ያመጣችባቸውን ያለፉት ዓመታትን ማስታወስ ያስፈልጋል። እንግዲህ ጠቅላይ ሚኒስትሩም ሲገልጹት እንደነበረው የቀይ ባህር ለኢትዮጵያ የህልውናም ጉዳይ ስለሆነ አንዱ የተጠቀመ አንዱ ዝም የሚልበት ወይ ከዛ የሚርቅበት አጠገባችን በቅርብ ርቀት ላይ የሚገኝና ሀብት የማንጠቀምበት
ምንም አይነት ምክንያት የለምና እሳቸውም እንደገለጹት የተለያዩ አካላት ሀገራት ሊሆኑ ይችላሉ፣ ህብረቶች ሊሆኑ ይችላሉ በሰላማዊ መልኩ የምናመጣበትን ተጠቃሚ የምንሆንበትን መንገድ ቢያመቻቹ በጣም ጥሩ ነው። ይህንን ነው መልእክት ማስተላለፍ እንፈልገው ሲሉ ነበርና እንደው እዚህ ላይ ትንሽ ነገር እንበልና እናጠናቅ። ጥሩ እንግዲህ ኢትዮጵያ የባህር በር ጉዳዩን ቅድም በተደጋግመን እንዳልነው ጉዳዩ በማይመለስ ሁኔታ ተነስቷል። ማለት በፊት የተከለከለ የነበረ አሁን ተነስቷል ጉዳዩ፣ ጥያቄው ቀርቧል። እንግዲህ ኢትዮጵያ ምን ማድረግ አለባት? ያው እኛ በሰላማዊ ሰጥቶ በመቀበል መርህ አብሮ በማደግ በሚለው አካሄድ ነው የቀይ ባህር አክሰስ እንዲኖረን ወይም የባህር አክሰስ እንዲኖረን የፈለግነው። ይህንን ለማድረግ ደግሞ በርካታ መንገዶችን መጠቀም አለብን። ዲፕሎማሲያዊ የሆኑ መድረኮች አሉ። እንግዲህ ይህን ጉዳይ ኢትዮጵያ በምን ትጠቀም ትችላለች፣ ምን ትጠቀም ትችላለች የሚለውን በዋናነት ባለብዙ ወገንና በሁለትዮሽ ግንኙነቶቿ ወሳኝ የሚባሉ ሀገሮች ክቡር ጠቅላይ ሚኒስትሩም ጉዳዩን ለየትኞቹ ሀገሮች እንዳነሱ አሸማግሉን እንዳሉ ተናግረዋል። የአውሮፓ ህብረትን፣ አሜሪካን፣ ቻይና ጭምር ብለዋል። እና ይሄ ነው አንዱ ነገር ወሳኝ የሚባሉ ተጽዕኖ ያላቸውን ሀገሮች ይህን ጉዳይ ማስረዳትና ድጋፋቸውን ማግኘት አለብን። ከነሱ ጋራ ዲፕሎማሲያዊ ስራ መስራት አለብን። ከዛ በተጨማሪ ብዙ ወገን የሚባሉት ከተባበሩት መንግስታት ድርጅት ጀምሮ ኢትዮጵያ እንግዲህ መስራች ነች፣ የተባበሩት መንግስታት ድርጅት መስራች አባል ሀገር ነች እና ከዛ ጀምሮ አሉ የተባሉ ተቋሞች አፍሪካ ህብረት አለን፣ የኢጋድ አለን፣ የምስራቅ አፍሪካ በይነ መንግስታት እና ሌሎች በርካታ ባለብዙ ወገን ብሪክስ አለ። ብሪክስ በጣም ወሳኙ ፕላትፎርማችን ነው። ሄደው ደቡብ ትብብር እንደውም ችግራችንን የበለጠ ምክንያቱም ወደድንም ጠላንም ኢትዮጵያ ወደቧን የባህር በሯን ስታጣ ከኋላ ሆኖ ሲዘውሩ የነበሩ ምዕራባውያን ሀገሮችም አሉ። እንግዲህ የነሱንም ጥሩ የሆነ ሌቨሬጅ እንዲኖረን የሚያደርገን የብሪክስ መኖር ነው። ብሪክስ በጣም ዶሚናንት መሆኑን የምታውቁት ወይም ደግሞ የዓለምን ከፍተኛ ኢኮኖሚ ምርታ እያሳየ ያለ ብሎክ ነው። ይህን ብሎክ ፈርተውታል። አሜሪካ እንደምታየው ነው። ዶናልድ ትራምፕ በተደጋጋሚ ጊዜ ብስጭቱን የሚገልጹበት ምክንያት ቃላት ውርወራ ውስጥ የገቡት ብሪክስ በጣም ኢንፍሉዌንሻል ወይም ደግሞ ተጽዕኖ ፈጣሪ የሆነ የደቡብ ትብብር መሆኑ ነው። አቅም ያላቸው ሀገሮች ናቸው። ይህንን መድረክ መጠቀም እንችላለን። የባህር በራችንን ጉዳይ ለማግኘት እነኚህ ነገሮች ያፋጥኑልናል። አሁን ባለብዙ ወገን የሚባሉ መድረኮች ለኢትዮጵያ ካላት ታሪካዊ የመጠቀም ልምድ በደንብ አድርጋ አጠናክራ መጠቀም አለባት። የሁለትዮሽ ግንኙነቶችም ላይ እንደዚሁ መስራት አለብን። ይሄ አንዱ በጣም ወሳኙ ስራዎቻችን የሚጠብቁ ስራዎች ይመስሉኛል። ማድረግ ያለብን እንደተነሳው ዲፕሎማሲው በጣም ወሳኝ ነገር ነው። ግን እስከ መቼ ደግሞ ግብጽ ለኛ የቤት ስራ እየሰጠችን ትቀጥላለች የሚለውንም በደንብ ማሰብ አለብን። ቢያንስ የክፍል ስራ መስጠት አለብን። ረጅም ጊዜ ከዛ በሚመጣ አጀንዳ ላይ ግብጽ እንደዚህ ያደረገች፣ እንደዚህ ሆነች፣ እንደዚህ ስንጨነቅ ቆይተናልና ይሄ ከዚህ በኋላ የኛም ከዚህ የሚመጣ የቤት ስራ ያስፈልጋል ብዬ አስባለሁ። ምንድነው የህዳሴው ግድብ ላይ የሄድንባቸው መንገዶች ታስታውሳላችሁ። የኛ ስራ የቤት ስራ ሆኖባት ነበር። እውነት ለመናገር በየሙሊት በተደረገ ቁጥር የግድቡ ቁመት ባደገ ቁጥር በመግለጫም በተለያዩ መንገዶች እስከ እንግዲህ ከተባበሩት መንግስታት የጸጥታው ምክር ቤት ድረስ ሄደው እንዲከሱ ያደረጋቸው የኛ ስራ ነው። የኛ እንደዛ አይነት የቤት ስራ ያስፈልጋቸዋል ብዬ አስባለሁ። ሁሌ የነሱ የሚያመጡትን የቤት ስራ ከመስራት ውጪ እኛም የራሳችን የቤት ስራ መስራት ያስፈልጋል። እሱ ደግሞ ተግባራዊ የቤት ስራ ያስፈልገናል ብዬ አስባለሁ እና ከኛ የሚነሳ ሀሳብ ያስፈልጋል። የኛ ጉዳይ ነው አጀንዳ መሆን ያለበት። የኛን ጉዳይ አጀንዳ ለማድረግ እየተንቀሳቀስን ነው። አጀንዳ ሆኗል። ከዛ ባደገ መልኩ ግን በዓለም አቀፍ ደረጃ አጀንዳ እንዲሆን የኛ የቤት ስራ መስጠት ያስፈልጋል። ሌላው የህጋዊ መንገድ ተከትለን እስከ መጨረሻው ድረስ መሄድም ያስፈልጋል። እንግዲህ ሂደቶች አሉ። የዓለም አቀፉ ህግ የተባበሩት መንግስታት
እንግዲህ ያጸደቀው ህግ ነው። በተለይ በባህር ህጎች ላይ የተፈረመ ኮንቬንሽን ነው። እሱ እንደሚያስቀምጠው እንግዲህ የተለያዩ የባህር መንገድን ሪክሌም የማድረጊያ ድጋሚ መጠየቂያ መንገዶች አሉ። የመጀመሪያው ሁሉም መንገዶች እንግዲህ ሰላማዊና የትብብር መንፈስ ያላቸው እንደሆኑ እንዲታወቅ እፈልጋለሁ። የመጀመሪያው ያው የሀገራቱ ትብብርን መጠየቅ ነው። አካባቢው ላይ ይሄ እነሱ ኮኦፕሬሽን የሚሉት እና በደንብ የተሳሰረ ትብብር የመጀመሪያው መንገድ ነው። እንግዲህ ኢትዮጵያ ይህንን እየሞከረች ነው ያለችው፣ ሞክራለችም። አካባቢው ላይ ያሉ ሀገራት ባህርን በትብብር መንፈስ እንዲሄዱ የሚደረግ ሂደት አለ። ሌላኛው ያው ድርድር ነው። ይህንንም ኢትዮጵያ ጠረጴዛ ላይ ያስቀምጣለች፣ በተደጋጋሚ የጠየቀችበት ነው። ድርድር ማለት ይሄ አለኝ ይህንን ይዛችሁ ትመጣላችሁ የሚል ይሄ የመስጠትና የመቀበል አይነት ሁኔታ ያስፈልጋል ብዬ አስባለሁ። በድርድር ጠረጴዛው ላይ ነው ይሄ አንሶኛል፣ ይሄ በስቷል፣ ይሄ እንደዚህ ነው የሚል እሱ በድርድር የሚፈታ ነው። ግን የባህር በር እየፈለግን ነው። እጃችን ላይ ብዙ ሀብቶች አሉ። እነዚህን ሀብቶች በጋራ የምንጠቀምባቸው መንገዶች በድርድር መፍታት የምንችል ነው። ሌላው እንግዲህ በዚህኛው ሳምንት ባለፈው ሳምንት ጠቅላይ ሚኒስትሩም ሲያነሱ ንግግራቸውን የጀመሩት አሸማግሉን በሚል ተማጽኖም ጭምር ነውና ሌላው ሶስተኛ አካል እንዲያሸማግል ጥሪ የማድረግ ነው። ኢትዮጵያ ብዙ ጊዜ የተለመደው አካሄዷ የአፍሪካን ጉዳይ በአፍሪካ የመፍታት አዝማሚያ ይታይባታል። አፍሪካ ሀገራትም ሊሆኑ ይችላሉ በዚህ ጉዳይ ላይ የግድ የምዕራባውያኑ ሀገራት ሊሆኑ አይገባም። ትላልቅ የተባበሩት መንግስታት ሊሆኑ አይገባም። የአፍሪካ ህብረትም ትልቅ የማደራደር አቅም ሊኖረው ይገባል የሚል ግምት አለኝ። ያው የኢትዮጵያ አዝማሚያ በብዛት አፍሪካን መሰረት ያደረገ ስለሆነ ሌሎች አለማት የራሳቸው ፍላጎት ስለሚኖራቸው በድርድሩ ማለት ነው። እሱ ካለፈ ደግሞ አርቢትሬሽን አለ፣ የህግ ስርዓት አለውና የተባበሩት መንግስታት ያቋቋመው የራሱ የሆነ የፍርድ ተቋምም አለው። ሀሳቦችህን አቅርበ ባህር የሚገባበትን ምክንያት ዘርዝር አቅርበ ውሳኔ የሚሰጥበት ማለት ነው። እሱ ድረስ የመሄድ አቅምም አለን፣ ፍላጎትም አለን። በህጋዊ ስርዓቱ እየተሄድ ዲፕሎማሲውን እየሰራ የቤት ስራህንም እየሰራ ማለት ነው። የአንተ የቤት ስራ መስራት ለነሱ ሌላ የቤት ስራ ይሆናልና እነዚህ ሂደቶች የምንሄድባቸው ቀጣይ መንገዶች ቢሆኑ ተመራጭ ይሆናል የሚል ግምት አለኝ። የማይቀር የማይመለስ ነገር የለም። ያሳየ ነው ይሄ የህዳሴው ግድብ ያሳየን እሱ ነው። ቢዘገይም ቢቆይም የማይመለስ ነገር የለም፣ የማይሰራ ነገር የለም የሚለውን አሳይቶናልና እሱ ትልቅ ጉልበት ይሆነናል የሚል ግምት አለ። ለቀጣይ ያው ታላቁ የህዳሴ ግድብን ስንጀምር እንግዲህ በርካታ ችግሮች ነበሩ። ከዛም በኋላም በፈተና በወጅብ መካከል ሆነን ማሳካት ችለናልና ይሄኛውም እንግዲህ ላይቀር ተነስቷል፣ እንደሚሰካ በጣም እርግጠኞች ነን። ጥሩ ቆይታ ነበረን። በጣም አመሰግናለሁ። አድማጭ ተመልካቾች ፋና ፖድካስት ወቅታዊ ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።